ዋትስአፕ ጋይስ እንዴት ናችሁ? ዛሬ በተደጋጋሚ በጠየቃችሁኝ መሰረት ኢትዮጵያ ውስጥ የኦንላይን ስራ እንዴት መስራት ይቻላል የሚለውን በዚህ ቪዲዮ ነግራችኋለሁኝ። እስከዛሬ የቆየሁበት ምክንያት የተወሰነ ሪሰርች ለማድረግ ሞክሬ ነበርና አብዛኛው ነገር ስፔሻሊ ደግሞ ኢትዮጵያ ላይ ከኦንላይን ስራ ጋር የተገናኙ መረጃዎች ኦልሞስት ሁሉም ማለት በሚቻል ሁኔታ ስካም ናቸው። አብዛኛው ሰው ላይክ ቪው ሊያገኝባችሁ ነው የሚሞክረው ወይም ደግሞ ተጻፉ የሚባሉት ብሎጎች ራሱ ሪከመንድ የሚያደርጓቸው ዌብሳይቶች ቤዚክሊ እኛ ሀገር የማይሰሩ አይነት ዌብሳይቶች ናቸው። ወይም ፔመንት ሜተዳቸውን መቼም ቢሆን ልታገኙት የማስችሉት አይነት ነገር ነው ሪከመንድ የሚያደርጉት እና እኔም እነዚህ ሪሶርሶች ፈልገው ለማግኘት የተወሰነ ከብዶኝ ስለነበር ነው የቆየሁት። በዚህ ቪዲዮ ምንድነው የማደርገው ራሴ ካለኝ ኤክስፒሪየንስ በዙሪያ ያሉ ሰዎች ከሚሰሯቸውና ላይክ ሪል የሆነ ለጂት ገንዘብ የምትተማመኑበት ኢንካም ልታገኙባቸው የምትችሏቸውን ስራዎች ነው ሜንሽን የማደርግላችሁ። ከዛ በፊት ግን እንድታውቁት የምፈልገው ነገር ቅድም እንዳልኩት ዩቲዩብ ላይ የሆነ ቦታ ላይ ሄዳችሁ ሰርች ብታደርጉ ክሊክ በማድረግ አድ በማየት በሰዓት ይሄን ያህል ከፈለኝ ይሄን ያህል ዶላር አገኘሁበት የሚሉ በጣም ብዙ አይነት ቪዲዮዎች አሉና እነሱ ላይክ ኦልሞስት ሁሉም ማለት በሚቻል ሁኔታ ስካም ናቸው። ቢካዝ በዛ ደረጃ የሚገኝ ፈጣን ገንዘብ ቢኖር ኑሮ ሁሉም ሰው እስካሁን የትና የት በደረሰ ነበር። አብዛኛው ሰው ቪው ሊያገኝባችሁ ነው የሚሞክረውና ኦንላይን ስራዎችን ስትመለከቱ ላይክ ሰዓታችሁን የማይሆን ነገር ላይ ኢንቨስት ከማድረግ እንድትቆጠቡ ፈልጋለሁኝ። ከዛ በተጨማሪ ደግሞ ላይክ በዚህ ቪዲዮ ሜንሽን የማደርግላችሁ ስራዎች ኢፈርት እና የተወሰነ ሰዓት ሰጣችሁ ልምዱ ልታካብቱ የሚገባ አይነት ስራዎች ናቸው። ዋንስ ግን ላይክ ስኪሉና እውቀቱ ካላችሁ በኋላ እስከ መጨረሻው ድረስ የማይቆምና ዋና ስራችሁን ትታችሁ ልትሰሯቸው የምትችሏቸውን ኦንላይን ስራዎች ነው ሪከመንድ የማደርጋችሁ። በዛሬው ቪዲዮ 4 ስራዎችን ነው የምንመለከተው። ከዛ በፊት ግን እንደተለመደው ይህን ቪዲዮ ላይክ ታደርጉታላችሁ። እንጀምር። የመጀመሪያው የኦንላይን ስራ ምንድነው? ኦንላይን ሾፕ ክሬት ማድረግ ነው። ይሄ ሲባል በጣም ላይክ ትንሽ ከሆኑ ፌስቡክ ግሩፕ ላይ ቴሌግራም ግሩፕ ላይ ካሉ ቻናሎች ጀምሮ እስከ ትላልቆቹ እስከ ነቀፊራ ድረስ የሚደርስ ነው። ቤዚክሊ እንዴት ነው የሚሰራው መሰላችሁ? በተለይ ደግሞ አሁን ላይ ከ2022 ጀምሮ እኛም ጋር ማስታወቂያ የሚያሰሩ ድርጅቶች አብዛኛዎቹ ኦንላይን ስቶር ያላቸው ሪሴለሮች ናቸው እና ይሄ ቢዝነስ ሞዴል እንዴት እንደሆነ ልንገራችሁ። ቤዚክሊ ምንድነው የሚያደርጉት? አይደር ኢምፖርተር ከሆነ ሰው ወይም ደግሞ ማኑፋክቸረር ከሆነ ሰው እቃውን ይገዙታል። ሱቅ መከራየት፣ ንግድ ፍቃድ ማውጣት አይጠበቅባቸውም። ባላቸው ገንዘብ የተወሰነ መነሻ ገንዘብ ነው የሚያስፈልገው። በሱ ሊሸጥ ይችላል ብለው የሚያምኑትን ፕሮዳክት ነው የሚገዙት። ከዛ በኋላ ላይክ እነዚህ ዲጂታል ፕላትፎርሞች ላይ የራሳቸውን ፕሮፊት ማርጂን ይዘው ያንን እቃ መሸጥ ነው። ላይክ እቃው ሲሸጥ በሁለት መልኩ ሊሆን ይችላል። አንደኛ የራሳቸውን ፕላትፎርም ሊጠቀሙ ይችላሉ። ያ ማለት ፌስቡክ ፔጅ፣ ግሩፕ፣ ኢንስታግራም ቻናሎች፣ ቴሌግራም ቻናሎች፣ ቲክቶክ፣ ዩቲዩብ በእነዚህ ተጠቅመው ሊሸጡት ይችላሉ። ካልሆነ ደግሞ እኛ ሀገር ላይ ያሉት ማርኬት ፕሌሶች ለምሳሌ ነቀፊራ፣ ጂጂ የመሳሰሉት ላይ ፕሮዳክቱን ሊስት በማድረግ እዛ ላይ እንዲሸጥላቸው ያደርጋሉ ማለት ነው። አክቹዋሊ ሱቅ የሌላቸው ነጋዴዎች ብቻ ሳይሆን ላይክ ሱቅ ከፍተው የሚሸጡ ነጋዴዎችን ቢሆኑ ላይክ በአካል ከሚሸጡላቸው ደንበኛዎች ጋር የሚስተካከል አይነት ሊድ የሚያገኙት ከነዚህ ኦንላይን ከሆኑ ፕላትፎርሞች ነውና በጣም አስተማማኝ የሚባል ገንዘብ ልታገኙበት የምትችለው የሚያደርግበት ምክንያት ምንድነው? አንደኛ ላይክ ቋሚ የሆነ ፕሮዳክት ሰፕላየር ማግኘት የምትችሉ ከሆነ አይደር ማኑፋክቸረር ወይም ደግሞ እቃዎችን ከውጭ የሚያስመጣ ሰው ካገኛችሁና የተወሰነ ገንዘብ እጃችሁ ላይ ካለ ወይም በብድር ማግኘት የምትችሉ ከሆነ እነዛን እቃዎች ገዝቶ ቅድም እንዳልኳችሁ ላይክ ስማርት በሆነ መልኩ መሸጥ ነው። ላይክ ሱቅ ካላቸው ሰዎች የተለየ የሚያደርጋችሁ ምንድነው? ላይክ የቢሮ ኪራይ፣ የሺፒንግ እነዚህ ኮስቶች ስለማይኖሩባችሁ የናንተን ፕሮፊት ኢቭን በእነሱ ጋር ተመሳሳይ ዋጋ የምትሸጡ ፕሮፊት ማርጂናችሁ በጣም ትልቅ ነው የሚሆነው። ስለዚህ አሁን ላይ በጣም ተለምዷል። እኛ ጋር ማስታወቂያ የሚያሰሩ በጣም ብዙ አይነት ሪቴለሮች አሉ። የሚሰጧቸው ሰርቪሶች ዴሊቨሪ ብቻ ነው። ሱቅ የላቸውም፣ ከቤታቸው ነው የሚሸጡት። ሌላው ዓለም ላይ ይሄ በጣም ኮመን ነው። ለምሳሌ ወደ ቻይና ብትሄዱ በአካል ከሚሸጡት ሰዎች በላይ ከቤታቸው ፕሮዲውስ እያደረጉ የሚሸጡት ይበልጣሉ። ህንድና ኢንዲያ፣ ፓኪስታን እነዚህ ሀገራት ላይ ላይክ ቤት ውስጥ በጣም ብዙ ፋብሪካዎች አሉ፣ ከትላልቅ ፋብሪካዎች በላይ ማለት ነው። እቃ ኦርደር ስታደርጉ ከቤት ነው ዳይሬክትሊ ዴሊቨሪ የሚደረግላችሁ እና ይሄ ሞዴል አሁን ላይ በጣም እየተለመደ ስለሆነ በዚህ ጊዜ በተለይ ደግሞ ቲክቶክ በነፃ የምትሰሯቸው ቪዲዮዎች ሚሊዮን ሰዎች ጋር የሚደርሱበት ጊዜ ላይ ያለ ነው። ስለዚህ እናንተ አትራክቲቭ ብላችሁ የምታስቡትን ፕሮዳክት ምረጡና እሱን ፕሮዳክት ሰፕላይ ካደረጉላችሁ ቪዲዮዎችን መስራት፣ አዶችን መስራት፣ ፌስቡክ ላይ ቡስት ማስደረግ፣ ኢንስታግራም ላይ ቡስት ማስደረግ፣ ቲክቶክ በኢንፍሉዌንሰር ቪዲዮ እያሰራችሁ የተቀጣጠለ ማርኬት መፍጠር ትችላላችሁ እና ይሄንኛው ሳይድ ኢንካምም ነው። ግን በተጨማሪም ከዛም አልፎ
ዋና ስራችሁ ሊሆን የሚችልና አስተማማኝ ገንዘብ በየወሩ ልታገኙበት የምትችሉ ስራ ነው። ሁለተኛው አስተማማኝ ገንዘብ የምታገኙበት ሳይድ ኢንካም ሶሻል ሚዲያ ላይ ኮንቴንት ክሬት ማድረግ ነው። ስፔሻሊ ደግሞ ዩቲዩብ፣ ኢንስታግራም እና ቲክቶክ ላይ አሁን ላይ ክሎዝሊ ኢንፍሉዌንሰርስ ከሚባሉ ሰዎች ጋር በተለያየ አጋጣሚ ስራዎችን እንሰራለን እና ምን ያህል በአንድ ማስታወቂያ ቻርጅ እንደሚያደርጉ እናውቃለን። ፕሮባብሊ ከዚህኛው ሳይድ ሆናችሁ ስታዩት ላታምኑ ትችላላችሁ፣ ግን ላይክ በአንድ ቪዲዮ እስከ 60 ሺህ ድረስ የሚከፈላቸው ኢንፍሉዌንሰርስ አሉ ቲክቶክ ላይ፣ ዩቲዩብ ላይ፣ ኢንስታግራም ላይ። ምንድነው ቢዝነስ ሞዴሉ ካላችሁኝ ቤዚክሊ ሰዎች የሚወዱትን ኮንቴንት መስራት ነው። ሌላ የተለየ ነገር አይደለም። ፕሮባብሊ እገሌ ብላችሁ ቲክቶክ ላይ የምታውቋቸውን ሰዎች የሰሩትን ስራ ብትመለከቱት ተአምር የሚባል አይደለም፣ ወይም በጣም ትልቅ ኢፈርት የሚፈልግ ነገር ላይሆን ይችላል። ግን ሰው ስለወደደውና ስለመረጠው ያንን ነገር ስላየው እነዛን ሰዎች ፎሎ ስላደረጋቸው ቲክቶክ በራሱ ብቻውን በቋሚነት የሚያኖራቸው ነገር ሆኗል። በጣም ብዙ ሰዎች ናቸው በቋሚ መተዳደሪያቸው ቲክቶክ የሆነ ማለት ነው። ይሄ የ1 ዓመት የ2 ዓመት ታሪክ ነው። ከዛ በላይ የሰሩበት ነገር አይደለም። በ6 ወር በ7 ወር ውስጥ ቶሎ ብለው ገንዘብ ጄኔሬት የሚያደርጉበት ሰዎች እንዳሉ አውቃለሁ። እና ቤዚክሊ ከእናንተ የሚጠበቀው ሰው ሊያየውና ሊወደው ከዛ ደግሞ ሊከተለው የሚችል ኮንቴንት ጄኔሬት ማድረግ ነው። ዩቲዩብ ላይ የተወሰነ ጊዜ ይፈጃል ሞኔታይዝ ለመደረግ። ከዛ በኋላ ግን አንዴ ካደገ ቻናሉና ስም ቢልድ ያደረጋችሁ ከመጣችሁ ዩቲዩብ ላይ በራሱ ገንዘብ ጀነሬት የምታደርጉባቸው መልቲፕል ኢንካም ሳይት ናቸው ያሉት። ለምሳሌ ከራሱ ከአድሴንስ ገንዘብ ማግኘት ይቻላል። ቪዲዮዎቹ ላይ ማስታወቂያ ሲለቀቅ ከዛ ገንዘብ ታገኛላችሁ። ለምሳሌ አሁን ላይ ቪፒኤን እየተጠቀምን ስለሆነ ያለ ነው። በዚህ ቪፒኤን ሁላችንም የሆነ ቪዲዮ ስንከፍት ሁሌ ማስታወቂያ ይመጣብናል። ያ ማስታወቂያ ያን ቪዲዮ ለከፈልነት ሰውዬ የሆነ ያህል ሼር ገንዘብ ይከፍለዋል ማለት ነው። የኔን ቪዲዮ እያያችሁ በመሃል ማስታወቂያ ኢንተረፕት ካደረጋችሁ ከዛ ማስታወቂያ ላይ እኔ የማገኘው የተወሰነ ሼር አለ ማለት ነው። በዚህ መልኩ አንድ ኢንካም ጀነሬት ማድረግ ይቻላል። ሁለተኛ ደግሞ ቻናላችሁ በደንብ እያደገ ሲሄድ ድርጅቶች የእናንተ ቻናል ላይ ማስታወቂያቸው እንዲነገር ይፈልጋሉ። ለምሳሌ ዶንኪ ቲዩብን ካያችሁ ብዙ ባንኮች፣ ብዙ የግል ድርጅቶች ማስታወቂያቸውን እዛ ላይ ያስነግራሉ። ስለዚህ በእያንዳንዱ ቪዲዮ ያን ያህል ገንዘብ ቻርጅ ያደርጋችኋል ማለት ነው። ከዛ በተጨማሪ ደግሞ ምናልባት አፊሊየት ማርኬቲንግ እኛ ሀገር በደንብ አልተለመደም እንጂ አፊሊየት ማርኬቲንግም አለ። ያ ማለት ለምሳሌ ይህን ቪዲዮ የኔን እያያችሁ ከሆነ ስፖንሰር ያደረገ ድርጅት የሚሸጠውን ፕሮዳክት እኔ ሜንሽን አደርጋለሁኝ። ከዛ እሱን የምታገኙበትን ሊንክ ከስራ አስቀምጥላችኋለሁ። ሊንኩን ገብታችሁ ሊንኩን ተጠቅማችሁ የሆነ ፕሮዳክት ፐርቼስ ስታደርጉ ከእያንዳንዱ ከሚሸጠው ሴልስ ላይ እኔ በኮሚሽን ገንዘብ አገኛለሁ ማለት ነው። እነዚህ ሶስቱ ቤዚክ የሚባሉት ከዩቲዩብ ገንዘብ የምታገኙባቸው መንገዶች ናቸው። ከቲክቶክ ደግሞ አሁን ላይ ማስታወቂያ እንዳልኳችሁ ቻናላችሁ ያደገ በሄደ ቁጥር በጣም ብዙ ድርጅቶች ናቸው በቲክቶከር ማስታወቂያ ማሰራት የሚፈልጉት። እሱን አድቫንቴጅ መውሰድ ትችላላችሁ። ከዛ በተጨማሪ ደግሞ አሁን ማስታወቂያም አዶችም እየመጡ ስለሆነ ቲክቶክ ላይ በሱ ገንዘብ ጄኔሬት ማድረግ ትችላላችሁ። ገንዘቡ ግን ትልቅ ነው፣ ትረስት ሚ። ስለዚህ ከእናንተ የሚጠበቀው አሁንም በድጋሚ እናንተን የሚመስል ምንም ትልቅ ኢፈርት ሳታወጡ በተፈጥሮ ጄኔሬት ልታደርጉት የምትችሉት አይነት ኮንቴንት ለእናንተ ኢዚ የሆነውን ኮንቴንት ምረጡና እሱ ኮንቴንት ላይ ስሩ። ኮንቴንት ሲሰራ ምን ይባላል? ይሄ ነገር እኔ መስራት የሚችለው ነገር ነው ብላችሁ ለመወሰን ከከበዳችሁ ስለዛ ነገር 50 ኮንቴንት አሁን ላይ መስራት ትችላላችሁ ወይ? ስለዛ ነገር 50 ኮንቴንት አሁን ላይ ማዘጋጀት ከቻላችሁ እሱ የእናንተ ኒሽ ነው ማለት ነው። ስለዚህ እሱን ይዛችሁ ኮንሲስተንትሊ ከሰራችሁት ከዩቲዩብ እና ከቲክቶክ ደግሞ ስፔሻሊ አሁን ላይ የሚገርም ገንዘብ ጀነሬት ማድረግ ትችላላችሁ። ሶስተኛው ሳይድ ኢንካም የምታገኙበት ስራ ኢትዮጵያ ውስጥ ማለት ነው ፍሪላንሲንግ ነው። ፍሪላንሲንግ አሁን በጣም ተለምዷል። አብዛኛው የስራ ቅጥሮች እንደውም አሁን ወደ ፍሪላንሲንግ እያመዘኑ ነው። በዲዛይን፣ በፕሮግራሚንግ፣ በማርኬቲንግ እና በመሳሰሉት ፊልዶች እውቀትና ኤክስፔሪየንስ ካላችሁ ኢዚሊ ከቤታችሁ ናችሁ ያለምንም አለቃ ፍሌክሲብል በሆነ ሰዓት በፈለጋችሁ ሰዓት እየተኛችሁ በፈለጋችሁ ሰዓት እየተነሳችሁ ዋጋችሁን ራሳችሁ ናችሁ ሴት የምታደርጉት። ፐር አወር ይሄን ያህል የሚከፈለኝ፣ ፐር ፕሮጀክት ይሄን ያህል የሚከፈለኝ ብላችሁ በመረጣችሁት ዋጋ በመረጣችሁት ክላይንት እየተከፈላችሁ መስራት ትችላላችሁ። እና ፍሪላንሰርስ አሁን ላይ አንደኛ ከፍተኛ ገንዘብ ከማግኘትም ባለፈ ደግሞ የሚፈልጉትም አይነት ላይፍ ስታይል እየኖሩ ነው የሚገኙትና በእነዚህ በማርኬቲንግ፣ በዲዛይን፣ በፕሮግራሚንግ እንዲሁም በመሳሰሉት ፊልዶች ስኪሉ ያላችሁ ሰዎች አሁን ላይ ፍሪላንሲንግ የማትሰሩ ከሆነ በጣም ብዙ ነገር እያለፋችሁ ነው የሚገኘው። ስለዚህ ምረጡ። አሁንም
የትኛው ፕላትፎርም ላይ ነው ፍሪላንስ ማድረግ የምፈልገው? ኢትዮጵያ ላይ ፍሪላንስ ኢትዮጵያ፣ ጊግዝ ሀብ የመሳሰሉ ቻናሎች አሁን ላይ ፌመስ እየሆኑ መጥተዋል። ስለዚህ እነሱ ላይ አፕላይ በማድረግ ኢዚሊ ስራዎች ማግኘት ትችላላችሁ። ፍሪላንሲንግ ወርልድ ላይ በደንብ ዲፕ መግባት ደግሞ ከፈለጋችሁ ሊንክድንን በደንብ መጠቀምና እዛ ላይ ኮኔክሽን በደንብ ቢልድ ማድረግ ከቻላችሁ ስራዎች ኮንቲኒየስሊ ነው የሚመጡት። በፍሪላንሲንግ ወርልድ አንዴ ስም ከገነባችሁና በዛ ነገር ታዋቂ ከሆናችሁ ከዛ በኋላ ክላይንቶች አይቆሙም። በየጊዜው ነው ስራዎች የሚመጡላችሁ። እንደውም ሪጀክት የምታደርጓቸው ስራዎች ሊበዙ ይችላሉ ከሆነ ጊዜ በኋላ። ስለዚህ ፍሪላንሲንግ ያው ልክ እንደ ሌሎቹ ከዚህ በፊት ሜንሽን እንዳደረግኳቸው የተወሰነ ጊዜ ወስዳችሁ አንድ ስኪል መርጣችሁ እዛ ነገር ላይ በደንብ ስኪል ሴቱን ዴቨሎፕ ካደረጋችሁ በኋላ ነው ሞኔታይዝ የሚደረግ ሰርቪስ ፕሮቫይድ ማድረግ ስትችሉ የዛኔ ገንዘብ ይከፈላችኋል ማለት ነው። ግን እመኑኝ ከፍተኛ የሆነ ገንዘብ አለው። ከዛ በላይ ደግሞ የቦታና የሰዓት ነፃነት አለው። እሱ ነገር በጣም አትራክቲቭ ነው ከፍሪላንስ። አራተኛውና ለዚህ ቪዲዮ የመጨረሻው ሳይድ ኢንካም የምታገኙበት ሚንስ ሀገራችን ውስጥ ቴሌግራም ነው። ቴሌግራም ላይክ ዊርድ በሆነ ሁኔታ ምስራቅ አፍሪካ ስፔሻሊ ደግሞ ኢትዮጵያ ላይ ነው በጣም ፖፑላር የሆነው። ላይክ ሌላው ዓለም ዋትስአፕ ነው አብዝቶ የሚጠቀመው፣ እኛ ሀገር ግን ቴሌግራም በጣም ፖፑላር ነው። ላይክ በጣም ብዙ ቻናሎች ናቸው ያሉት። ሶ ቴሌግራም በመጠቀም እንዴት ነው ገንዘብ ጄኔሬት ማድረግ የምትችሉት የሚለውን ስናይ የመጀመሪያው ነገር ኢዚሊ የቴሌግራም ቻናል እኛ ሀገር ማደግ ይችላል። ሜምበሮችን አዳርጋችሁ ለሰዎች ኢንቫይት እያደረጋችሁ በቀላሉ ቻናላችሁ ማሳደግ ትችላላችሁ። ይሄ ቻናል ካደገ አንደኛ የምትፈልጉትን ፕሮዳክት እዛ ላይ መሸጥ ትችላላችሁ። ኢቨን ከስክራች ራሱ ቢሆን ያስነሳችሁት ለምሳሌ ሱቅ ካላችሁ ወይም የምትሸጡት ፕሮዳክት ካላችሁ ጎን ለጎን ቴሌግራም ቻናል ትከፍቱላታላችሁ። ሶ ፕሮዳክታችሁን እዛ ላይ ፎቶ እያነሳችሁ ትለቁታላችሁ ማለት ነው። ሞር ሜምበር አድ እያደረጋችሁበት በመጣችሁ ቁጥር የሚገርም ሽያጭ ኖረዋል። እኔ ልብስ ቤቶች፣ ጫማ፣ መነጽር፣ ሰዓት፣ በጣም ብዙ ነገር ኢቭን የሪል ስቴት አክሲዮን ሳይቀር ቴሌግራም ላይ ሲሸጥ እናያለን። ምንድን ነው የሚሆነው? ሜምበሮች አድ ይደረጋሉ። ከዛ በኋላ እነዛ ፕሮዳክቶች ሊስት ይደረጋሉ። አድ ከተደረጉት ሜምበሮች መካከል የሆኑ ሰዎች ኢንተረስትድ ሊሆኑ ይችላሉ። ለሰዎች ይልኩታል። ቴሌግራም ኢዚሊ በሊንክ ፎርዋርድ በማድረግ ለሰዎች በቀላሉ ሼር እንዲደረግ ፕላትፎርም ስላዘጋጁት በአንድ ጊዜ ቻናላችሁ ሊያድግ ይችላል። ሁለተኛው ቴሌግራም ላይ ገንዘብ የምታገኙበት ሚንስ ደግሞ ቻናላችሁ አንዴ ካደገ እና ብዙ ሜምበሮች ካሉት እዛ ላይ ማስታወቂያ ለድርጅቶች መስራት ትችላላችሁ። ምን አይነት ማስታወቂያ ነው? ለምሳሌ ኖርማሊ እናንተ የምትለቁት ኮንቴንት እንዳለ ሆኖ በመሃል ግን የድርጅት ማስታወቂያ ታስገባላችሁ። ለምሳሌ ፌመስ የሆነውን ቲክቫህን ብንወስድ ዋናው ገንዘብ ጄኔሬት የሚያደርጉበት ሚንሳቸው አሁን የነሱ ምንድነው? የቲክቫህን መረጃዎች ገብታችሁ ስታዩ በመሃል 4-5 ማስታወቂያዎች ይገቡባቸዋል። እነዛን ማስታወቂያ የሚያሰሩ ድርጅቶች ለቲክቫህ ዳይሬክትሊ ይከፍላሉ ማለት ነው። ሶስተኛው ቴሌግራም ላይ ገንዘብ የምታገኙበት ሚንስ ደግሞ ምንድነው? ቻናል አሳድጎ በመሸጥ ነው። ዋንስ 50,000 ካለፈ በኋላ ሜምበራችሁ ብዙ መግዛት የሚፈልጉ ድርጅቶች ኢቭን ባንኮች ራሱ አካውንት መግዛት ይፈልጋሉ። ስለዚህ አንድ አልጎሪዝሙ ከገባችሁና ጎበዝ ከሆናችሁ እዛ ነገር ላይ አካውንቶችን በየጊዜው እያሳደጋችሁ መሸጥ ትችላላችሁ። እና ይህን በመስራት የሚተዳደሩ ሱቅ ከፍተው የሚሰሩ ሰዎች እንዳሉ አውቃለሁ እኔ ራሴ። ሰው ላይክ ዲጂታሊ እውቀቱ ካላችሁና እንዳልኳችሁ ትንሽ ሰዓት ኢንቨስት አድርጋችሁ እንዴት ነው የሚሰራው አልጎሪዝሙ የሚለውን ካጠናችሁ በኋላ ከቴሌግራም ገንዘብ ጄኔሬት ማድረግ ትችላላችሁ ማለት ነው። ሰው ጋይስ ለዛሬ ያስኩላችሁ በእርግጠኝነት አንዱን እንኳን ብትጀምሩ ገንዘብ ታገኙበታላችሁ ብዬ የማስባቸው 4 ሳይድ ኢንካሞች እነዚህ ነበሩ። ለማጠቃለል ያህል ተጨማሪ ነገር አላበዛባችሁም። ፕሊዝ ይህን ቪዲዮ አይታችሁ ዝም ብላችሁ አታሳልፉት። ሪሊ ኦንላይን ገንዘብ መስራት ፈልጋለሁ የምትሉ ከሆነ ከነዚህ ከአራቱ መካከል ጀስት አንዱን ብቻ መርጣችሁ ዛሬውኑ እኔ ያወራሁትን ነገር ተግባር ላይ ያውሉት። ላይክ የመጨረሻ ጎሌ የመጨረሻ ፍላጎቴ ይሄ ነው። የሆነ ሰው አይቶ ስራ እንዲጀምርበት ነው በዚህ ቪዲዮ። ሁለተኛው ላችሁ የምፈልገው ነገር ፕሊዝ ታጋሽ ሁኑ። ከዛ ደግሞ ኮንሲስተንት ሁኑ። የነገርኳችሁ ነገሮች በቀላሉ ተስፋ የሚያስቆርጡ ነገሮች ሊሆኑ ይችላሉ። በተደጋጋሚ ኮንሲስተንትሊ መስራታችሁና ታጋሽ መሆናችሁ እንዳትረሱ። ለዛሬ ያስኩላችሁ ቪዲዮ የነበረ ጠቃሚ ሆኖ ካገኛችሁት ፕሊዝ ይህን ቪዲዮ ላይክ አድርጉት። ለኔ ብዙ ጥቅም አለው። ቻናሉን ሰብስክራይብ በማድረግ ፋሚሊ እንሁን። ቀጣይ ስለምን ቪዲዮ እንድሰራላችሁ እንደምትፈልጉ ኮሜንት ሴክሽን ላይ አሳውቁኝ። አይቼ ኮሜንቶቻችሁን ተጨማሪ ቪዲዮዎች እሰራለሁኝ። ከዚህ መካከል የተመቻችሁ የትኛው እንደሆነና ፈርዘር ጥያቄም ካላችሁ እንዲሁ ኮሜንት ላይ አሳውቁን። ገብተን እንመልሳለን፣ እናወራለን። እዛም ላይ ኢንስታግራም ላይ ቲክቶክ ላይ ፎሎ ማድረጋችሁ እንዳትረሱ። በቀጣይ ቪዲዮ እስክንገናኝ ቻው።